ለእግዚአብሔር ሰማይን ስጡት አይበቃውም። ለእግዚአብሔር ምድርን ስጡት አይበቃውም። እግዚአብሔር የሚበቃው ሰው ስትሰጡትም። ለምን ሰማይና ምድር ትቶ ነው ሰውን ፍለጋ ይመጣ። ሰራዊተ መላእክት እኮ ነበሩት 100 ነገድ መላእክት። ሀዲጎ ተሳወ ተሳተ ነገደ ቆመ ማእከለ ባሕር 99 ነገር ትቶ አንድ ሰው ፍለጋ በባሕር መካከል ቆመ። አንድ ገንዘብ ፍለጋ የዚህ ሁሉ ባለጸጋ ዳንኤል ትንቢተ ዳንኤል ምዕራፍ 11 ላይ አይላፈ አይላፋት ይትለአክዎ እሳት ይውህድ ይውዝ ቅድሜሁ። ብዙ የብዙ ብዙ የሚሆኑ መላእክት ምን ይሉታል? ይላኩታል፣ ያገለግሉታል። በመንበሩ ፊት እሳት ይፈስለታል። እንዲህ ያለ አምላክ አንድ ሰው ፍለጋ እርቃኑን እስኪሰቀል ድረስ ደርሶ መጥቷል። ሰውን ምን ያህል እንደሚወደውና ሰውን ምን ያህል እንደሚፈልገው እግዚአብሔር ደስታው ሰው መሆኑንም እስከዚህ ድረስ አሳይቶትናል። ወመነና ለኀፍረት በእንተ ፍሥሓሁ ዘጽንዑ ሎቱ ተዘጋጅቶለት ስላለ ተድላ ደስታ ይህን ሁሉ ኀፍረተ መስቀልን ተወ፣ ታገሰ ይላል። ተዘጋጅቶለት ያለው የክርስቶስ ደስታው ምንድነው? ሰው፣ የሰው መዳን። እሱ ከተሰቀለው ስቅላት፣ ከተገረፈው ግርፋት፣ ጎኑን ከተወጋው መወጋት፣ ከወደቀው መውደድ፣ ከተሰደበው ስድብ፣ ከተተፋበት ምራቅ የሚያተርፈው አንዳች ነገር የለም። የማያበድሩት ባለጸጋ፣ የማይሾሙት ንጉሥ ነው። ለምንድን ያ ሁሉ ያደረገው ሲባል እግዚአብሔር ደስ የሚለው ሰው ደስ ይለው ስለሆነ። እዚህ እኮ ነው ሰው ሰርግ እየሄደ ሲገኝ እንዲሁ አምላክን ያህል ሰው ማለት ነው። ሰው ልቅሶ እየሄደ ሲያለቅስ ወከርሶ ራሱን አወክ አይደል የሚለው ዋንባ አለቀሰለት አልዓዛርን። ሰዎች ምን አሉ? ርዩ መጠና ያፈቅሮ። አያችሁ ምን ያህል ቢወደው ነው ያለቀሰለት ተባለ። አምላክ ከሰው ልቅሶ ሊደርስ ዶ ሲያለቅስ በዚህ መጠን ሐዘናችን ሐዘኑ ደስታችን ደስታው እንደሆነ ገልጾልናል። እግዚአብሔር ምን ያህል እንደሚወደን ጥቃቅን ነገራችን እንኳን ሰውነታችን ቀላሉን ስጦታችን እንኳን እንደሚወድልን ቀዝቃዛ ውሃ እንኳን ብትሰጡ ደስ ይለኛል አለን እኮ። ከዚህ በላይ ምን ያህል ሊወደን ይችላል? የእናንተን ትንሹን ሀብታችሁን ብትሰጡኝ እንኳን ሁሉም ያገኘውን ለትልቅ ሰው እኮ የሚሰጥ ትልቅ ስጦታ ነው። ግን ሁሉም ያገኘውን ተራውን ስጦታችሁን እንኳን እወድላችኋለሁ ለማለት ዘውሃበ ጽዋ ማይ ቆሪር ቀዝቃዛ ውሃ እንኳን በደቀ መዝሙር ስም የሰጠ ሰው ቢኖር ዋጋውን አያጣም እስከ ማለት እግዚአብሔር እስከ ቀዝቃዛ ውሃ ድረስ ወርዶ ወደደን እና እግዚአብሔር ከኛ ጋር ነው። ስለፈጠረን ስላዳነን ሙሽራዎቹ ስለሆን በስሙ ስለጠራን